ሰዎች ተጨካክነናል፣ ከፍተናል። ፕሊስ እኔ በእኔ በኩል የምለው በቃ ሰው ባካችሁ ለየትኛው ዘመን ነው የምንኖረው ነው የምለው። በቃ ለየትኛው ህይወት ነው ባንጨካከን ጥሩ ነው። የዚህን ያህል ርቀን ባንሄድ። ወረቀት ይሰራን ፍቅዬ፣ ኢትዮጵያ ላይ አይደለም የትም ቦታ እየተሰራ ነው በአሁኑ ሰዓት። ኢትዮጵያ ላይ ኢኮኖሚ ችግር አለብን። ያ ኤቭሪባዲ ዘይዱ ያደርጉታል፣ ይሆናልም ደግሞ እየሆነም ነው ያለው። ምንም አይገርምም ኢትዮጵያ ላይ ለሚሆነው ነገር። ግን ውጭ ሀገር ያላችሁ ፕሊስ አንጨካከል። ለየትኛው ዘመን ነው የምንኖረው? ይሄንን ነው ማለት የምፈልገው። በጣም ብዙ ኢሞሽናል ሆኛለሁ። ብዙ ነገር አይቻለሁ። ሁሉም እነዛ ዶክሜንቶች ያያቸው በሙሉ መሰራት ይችላሉ ሀገራችን ላይ። ግድ የለም አሁን በግምትም ከምናወራ ከዚህ በኋላ የህግ ፕሮሰስ ነው ይሆናል። በቃ እኔ 100% ነኝ። ለምን የተሰራ ዶክሜንት ስለማቅ ነው በራሴ ላይ። አሁን ለምሳሌ ሚዲያ ላይ ነን ያለነውና መሰለኝና በደሳለኝ አናወራውም። እኛ እኔ ለፍቄ ኖር ቤተሰብ ቲክቶክን እንደ አንድ ትልቅ ሚዲያ አቅም እንዳለው ነው የምንጠቀምበት። አቅም እግዚአብሔር ይመስገን የሰው ልጅም ባለበት ነው ልናወራ እንችላለን። እዚህ ጋር አሁን እንዲህ ሊፈጠር ይችላል፣ እንዲህ ደርሶብኛል፣ እንዲህ ሆኛለሁ አንዳችንም መረጃና ማስረጃ ሳይኖረን ስናወራ የዳኒ ግን አሁን በአደባባይ የታየ በፊት ለፊት የወጣ ነው። ስለዚህ የአምቦ መስተዳድር ጥያቄ ተጠይቋል ይችላል። እንዲሁም ደግሞ የእሱ ጠበቃም ደግሞ ጉዳዩን ፈርዘር ሲሄድ አሁን ካለው ገዳኒ አቅም ባለው ልክ ነውና የያዘው ጠበቃ የነፃ ጠበቃ ነው። ምን ያክል ነው አቅሙ? ምን ያክልስ ነው ሊሰራለት? በየትኛው መንገድስ ነው የሚካሄደው የሚለውን ያው እንመለከተው። እግዚአብሔር ግን እውነቱን ያውጣለት። እሱ ጋም ከሆነ ያለው ስህተት ሌላም ቦታ ከሆነ እውነት ወጥቶ የኢትዮጵያን ሕዝብ ባለው ሂደት ላይ በትክክለኛ እሱም ጋር ከሆነ አይ እንዲህ ነበር በዚህ ስህተቱ እንኳን ለሌላው ትምህርት ይሆናል። አይ እሱ ጋር ያለ ደግሞ እውነት ኖሮ ሌሎች ጋር ከሆነ ስህተት ያለው እንዲህም ተጠንቀቁ ተብሎ ይሄ እስከ ውጭ ጉዳይ ሚኒስትር ድረስ ምክንያቱም ሊሴ ፓስ የሚሰራው እዛ ስለሆነ የተለያዩ ቢሮዎች ላይ በኢሚግሬሽን ደረጃ የሚሄዱ ብዙ ጉዳዮች ያሉት ነው። ትናንት ከ5 ሰዓት በላይ ነው ከጠበቃ ጋር ቁጭ ብለን ያወራ ነው በዚህ ነገር ላይ። ምክንያቱም እሱም እንዲህ አይነት ኬዞች አዲስ ስለሆነ የዳኒ ጉዳይ ለየት የሚያደርገው በጣም በየቢሮ በየሆነ ቦታ ስንገባ አዲስ ነው። ምን ማለት ነው? በቃ ስቴትለስ ወይም ደግሞ የሆነ ሰው ባለበት ሁኔታ ላይ ይሄ ነው በእኔ ያለሁት በዚህ ነኝ እንዲህ ነኝ እየተባለ እዚህ ጋር በዝርዝር ባላወራው ብዙ ነገሮች ግራ የሚያጋቡ ቁጭ ብሎ ለመረዳት በጣም ፈርዘር የሚያስኬዱ ትዕግስት የሚጠይቅ ቀና ልብነት የሚጠይቅ በነገራችን በጣም ቀና ልብ ካለለው እሱን ለማገዝ የተቀመጠ ሰው በፍጹም አንደርስታንድ ሊያደርገው አይችልም። ስለዚህ ይህንን በተመለከተ ሂደቶች ተሄደው መጨረሻ ላይ የሚመጣው ፈርዘር ውጤት ያ ነው። እኔ እዚህ ጋር ቺኮቬራ አይደለሁም፣ ትግል ለመታገል አልመጣሁም፣ ለረፍት ነው የመጣሁት። የራሴ ጉዳዮች አሉ። ነገር ግን እንዲህ አይነት ነገሮች ግን መስመር ይዘው ከሄዱ ስህተቱ ሪል የተገኘበት ቦታ ካለ ያ ዶክመንት የወጣበት ስህተት ሆኖ በዛ ነገር ላይ የሚገኙ ነገሮች ካሉ ቢያንስ ነገ ከነገ ወዲያ ሌሎች እህት ወንድሞቻችን እንዳይጎዱ ያደርጋል። እኔ ትናንትና በመረጃ ደረጃ ለሰው ልኮልኛል ከሆነ ቦታ ላይ እንደዚህ አይነት ወጥቶልኛል፣ እንደዚህ አይነት ነገር አለ፣ እባክህን ፍቄ በዚህ ልጅ ጉዳይ ላይም ይሄ ነገር ይኖራል የሚልና የኛ ዓላማ ግን እሱ አይደለም። ፈርዘር ሄደን የብዙ ሰዎች ህይወት ብዙ ጊዜ እንደዚህ አይነት ትግሎች እንደዚህ አይነት ነገሮች ሲመጡ ለውጥ እንደሚያመጡ እናውቃለን። እኔ አውቃለሁ፣ በራሴ መንገድ ብዙ አይቻቃለሁ። ሰው ሴንሲቲቭ ነው አትንኩት ምናምን ይላል። ነገር ግን የሆነ ነገር ከተነካ በኋላ ወይም ደግሞ ያ ነገር መስመሩን ከያዘ በኋላ የሚያመጣው መልካም ነገር አለ፣ የሚያመጣው መጥፎ ነገር አለ። የማጣራት ሂደቱ ከዚህ በላይ ፈርዘር መሄድ አለበት የለበትም የሚወስነው የህግ አግባብ ያለው የህግ ጠበቃው ነው። አቅሙ የሚወስነው እሱ ስለሆነ ምን ደርሰው የሚለው ህጋዊ በሆነ ፕሮሰስ የሚሄዱበት ያለው ነገር በሙሉ የሚታይ ነውና ለዛ ነው እኛ ይሰራል እንዲህ ነው እንዲህ አይደለም ከልኮ እንዲያደርጓል እኔ እንዲህ ተደርጎብኛል ከምሬ ነው። በጣም በዚህ መንገድ መሄድ ካቆምኩኝ ቆይቻለሁ፣ በጣም ቆይቻለሁ። ለምን በደንብ አምኜ ሰዎች ያሉኝን ሰምቼ በስብሰባ መሃል አንስቼ ተናገሬ አምጡ መረጃውን እስኪ በፍጹም ሊሆን አይችልም። ምክንያቱም የሚገቡ ሰዎች በዚህ ክፍያ ይፈጸምላቸዋል ሲባል እኛ እንድንረዳት ብቻ ስለተፈለገ ለኛ ተዋሽተናል። እኛ የቤት ኪራይ እንከፍላለን፣ የሆነ ነገር እናደርጋ መጨረሻ ላይ እንዲህ እኮ አለ እሱን ገንዘብ
ስላላገኘሽ እንድታገኝ ዶክመንቶችሽን ላኪ። እሱን ገንዘብማ እኮ ዝም ብሎ የማይረባ ነገር ነው እንጂ ሰጥተው ነበረ። አያችሁ የት ቦታ ላይ እንደምንሄድ ረጅም ርቀት ተጉዘን የዛች ሰው መፍትሄ ይጠበቃል ብለን ባልንበት እኛ ደግሞ ውሸታም መሆን የለብንም። እናንተ እዚህ ጋር የሚነገረኝን ነገር አክሴፕት አድርጌ አሁን ድሮ እንደማደርገው አላደርግም። ሪል የሆነ መረጃዎች እስካልመጡ ማስረጃ እጃችን ላይ እስከሌለ ድረስ በዲቴል አንገባም። የሚታዩ ነገሮች ልንናገር እንችላለን። አዎ ሰው በነገረን እዚህ ጋር ራሱ መጥቶ እንዲህ ነው ብሎ የሚናገረው ማቆም አንችልም። እኔ ግን እንዲህ አይነት ቦታ ላይ እንዲያለ ሲባል ድርጅት ነው ተቋም ነው የምናነሳው። ያ ተቋም እኔ አልሰራሁም እስኪ ጠይቁኝ። ለምሳሌ አሁን አምቦ መስተዳድር ጥያቄ ተጠይቋል። ሸገር ኢንፎ ጠይቋል። ኑና ያላችሁ መረጃ ስጡን። ስለዚህ ዶክመንቱ ውሸት ነው እውነት ነው ያለው ነገር እንዴት ነው የሚለው እንዴትስ 2 የልደት ሰርቲፊኬት ሊወጣ ቻለ? ጥያቄ ተጠይቋል። ከተለያየ ቦታ ስለሆነ መልስ የሚሰጡት እነሱ ናቸው። እኛም ሄደን አይደለም ፋይንድ አውት የምናደርገው በአግባቡ መሰረት ማለት ነው። አይ እኛ በፍጹም እንዲህ አይነት ዶክመንቶች አልሰራንም፣ የለም ይሄ ነገር ከየት እንደመጣ እናጣራለን ብለው መጓዝ ያለባቸው አቅጣጫውን ነው የሰው ልጅ የሚጠቁመውና እንደ ሚዲያ አይኔ እንዲሆኛለሁ እንዲተፈጽሞብኛል በተባለ ቁጥር አዎ ክፋት፣ ምቀኝነት፣ መጠቋቆም ይሄ አንዱ ላይ እጅ ማንሳት እያየነው እኮ ነው። ቲክቶክ ላይ በአደባባይ ሰይጣን በእግሩ እየተራመደ ወክ እያደረገ እየሄደ እያየነው ነው። እንደኔ ሰሞኑን እየተባልኩ አይደል እንዴ ፍቄ በኤርትራ ነው ኬዝን የሰጠው ስትመለስ እናስቀማለን። ኖርዌይ የምትባል ሀገር አትረቅጥም። እንደው የሰጡኝ ነው የሚመስሉት እኮ ቁጭ ብለው እንካ ዶክመንት ተብሎ የሰጡኝ ነው የሚመስሉት። እኔ እሱ ችግር የለብኝም ግን በቃ ለምን ሰው ታገዘ? ለምን የወደቀ ሰው ተነሳ? እንዴ ሰው የወደቀን ሰው ሲያገዝ እኮ ይሸለማል፣ ይመሰገናል፣ ይመረቃል። እግዚአብሔር እንዳንተ አይነቱን ያብዛልን። እኛም ነገ ይሄንን ለማድረግ ዝግጁ ነን። ለካ እንዲም ይቻላል፣ ወገንን ማንሳት እንችላለን ይባላል እንጂ ለምን አነሳኸው ብሎ በዚህ ደረጃ ጩኸትና መንጫጫት እኔ በጣም ልጁ ቅድም ብለሽዋል። በዚህ ደረጃ እኔ አይቻላቅም። የሰው ልጅ በክፋት በዚህ ደረጃ ሲቆም ያሳዝናል፣ ያሳፍራል። ስለዚህ አሁንም ቢሆን ደግሜ የምለው እኔ ምንም ችግር የለብኝም ዳኒን ለማገዝ አይደለም። ነገ ከነጎዳ ምናልባት እግዚአብሔር ቢረዳንና ነገሮች ቢሞሉልን መተውም ደግሞ እዚህ ተመልሰው በህመም ምክንያት በተለያየ ምክንያት 2-3 ሰዎች የአንዷ ስልክ ተሰጥቶኛል 2-3 ሰዎች አሉ ተብያለሁ ከወሰዱኝ እርግጠኛ ሆኜ ነው የምነግራችሁ ሄጄ ችግራቸውን አዳምጬ ማገዝ በምችለው በራሴ ቅድሚያ አድርጌ ያ ደግሞ ወደ ህዝብ መውጣት አለበት ብለው እነሱ ከተስማሙና ካመኑ ቪዲዮ ሰርቼ ደግሞ አወጣለሁ። 20 ምናምን ዓመት ኖረው ወረቀት ሳይኖራቸው አገር ቤት ከገቡ በኋላ በዛ ህመም በዛ ስቃይ ችግር ላይ ሆነው ማንንም ቤተሰብ አጠገባቸው ልጅ ላይ ኖር ይችላል። ታሪካቸው አንዳንዶቹ ያማል። ቢያንስ አገር ቤት እኮ ስትኖሩ በልጅነት ያሳደጋቸዋቸው የጎረቤት ልጆች የእናንተን ጣዕም አውቀው የእናንተን ፍቅር አውቀው አጠገባችሁ ሆነው በታመማችሁ ሰዓት ይረዷቸዋል። እረፍት ስትመጡ አይታችሁ ታውቃላችሁ። ኢትዮጵያ ስትመጡ ረጅም ዓመት ቆይታችሁ ስትመጡ ሻንጣ ከፍታችሁ እስክትበትኑ ድረስ አይደለም ዙሪያችሁ ሰው የሚከባችሁ። ያቺ ያዛችኋት ዩሮም ዶላርም ክሮነርም ትሆን እስክትዘረዘር አይደለም። እስኪ የራይድ መክፈል ያቅታችሁና ኑ በታክሲ እንሂድ በሏቸው። ኑ በቅጥቅጥ እንሂድ በሏቸው። ቢዚ ናቸው አይሉም አጠገባችሁ። ጤና ኖሯችሁ ጉልበት ኖሯችሁ እንደልባችሁ ሮጣችሁ ነው። ስትታመሙ ተቸግራችሁ ስትመጡማ ይከፋል። ለምን አብራችሁ አልኖራችሁም? ከወንድሞቻችሁ ጋር ለ20-25 ዓመት ተለያይታችኋል። እነሱ ያላችሁበትን ችግር አይረዱላችሁም። በምን አይነት ሁኔታ ሰፈር እያደረጋችሁ ካምፕ ላይ እንደምትኖሩ ከዛ በኋላ ውጡ አትውጡ ስቃይ አይምሯችሁ ላይ ጭንቀት እንዳለ አይረዷችሁም። ህመማችሁ አይገባቸው። ኖረው ነው ማወራችሁ። ይሄ ደግሞ መጣች ልትካፈለን ነው የምትባሉት። ቅድም ወንድሜ እንደጻፈው አይነት ታሪክም አለ። ኦሬዲ እናንተ ውጭ ናችሁና ውጭ ሀገር ስላላችሁ ኦሬዲ አያስፈልጋችሁም ተብሎ ከውርስ የምትወጡ ስንት ናችሁ? ምክንያቱም ዶክመንት መላክ አትችሉም፣ ህጋዊ አይደላችሁም፣ ስማችሁ የለም ወይም በሆነ ምክንያት ቦታ ቀይራቸዋል። ስለዚህ ቤተሰብ ደግሞ መቼም እንግዲህ ሞት እናት አባት የሚሞቱባቸው ብዙ ሰዎች አሉ። ስለዚህ ይሄንን በተመለከተ ቁጭ ብሎ ስሌት አድርጎ የተቀመጠ ሰው ስትመጡ መጣብኝ ነው ወንድሜ መጣልኝ አትባሉ። መጣብኝ ነው እህቴ መጣችልኝ አትባሉ። ያኔ እናንተን ከዛ ቦታ ጋር
በማይሆን ስምም በማይሆን ነገርም ብዙ ነገር ተብላችሁ እናንተ እኮ ወረቀት ያልተሰጣችሁ በክፋት አይደለም። በቃ እዛ ጋር ኬዛችሁን አልተቀበሉትም። ስለዛ የሚወራ ታሪክ ብዙ የለም። ዶክመንት ይዛችሁ የምትመጡት ሌላ ነው። የዛኔ አሁን ያለው ችግር ያ ነው ያ ችግር በቃ በሚገርም የሚያሳዝን ሁኔታ ይህንን እንኳን የሚረዳቸው የለም። የተጠየቃችሁትን ስለማትልኩ ለምን አቅም አልነበራችሁ? ካምፕ እየኖራችሁ እኮ አይፎን 16 ላኩልኝ ልትባሉ ትችላላችሁ። እናንተ በሱቅ እንኳን አልፋችሁ የማታዩትን እናንተ የማትለብሱትን የልብስ አይነት ፎቶ ተደርጎ ይላክላችኋል። ስለማትችሉ ያንን ማድረግ አልችልም ማለት ደግሞ በተፈጥሯችን መቼም አበሻ የውስጥ ችግር አለን። ፊት ለፊት አውጥተን እንዲህ ነው ማለት አንችልም። አብሮ የተማሩ ጓደኞች ምናምን አይ ጭሱማ እዛ ከሄደ ዘጋን ነው የምትባሉት። በቃ እሱማዊ በቃ ሞልቶለት እኮ ነው። ችግራችሁ ምንድነው ብሎ የሚረዳችሁ እንኳን የለም። አንድ ኪሎ በርበሬ እስኪ ይሄ ልጅ አምሮት ይሆናል እንኳን አትባሉ። እና ይቅርታ አድርጎልኝ በጣም ስደት ቆይታችሁ ያላችሁ በተለያየ ነገር አቅም ኖራችሁ ያላችሁ ቢያንስ ገቢም ይሆናቸዋል። ያ እንኳን ባይሆን አንገት ማስገቢያ ይሆናቸዋል። የራሳችሁን ነገር በተቻላችሁ አቅም ያዙ፣ በስማችሁ ያዙ። በቃ በስማችሁ ያዙ። የትናንቱ አልፏል። ስለዚህ በጣም በቃ ቀና በሆነ እኔ እዚህ ጋር የማወራው በነገራችን ላይ እኔ ጉራ እንዳይሆንብኝ የቤተሰቤን ጉዳይ ምናምን እዚህ ጋር ጀነራል ነው የማወራው። እንደው በዚሁ አጋጣሚ የምታዳምጡኝም ሰዎች በፍጹም ያ ውስጥ አይደለሁኝም። ግን የብዙ እህቶችን ወንድሞችን ችግር ስለማዳምጥ ያለው ሪያሊቲ ይሄ ስለሆነ ነው። እውነታው ይሄ ነው። በከፊልም ቢሆን ደግሞ ከሚነካቸው አንዱ ስለሆንኩኝ ነው። በከፊልም ሰላም ሊሏችሁ የማይፈልጉ የራሳችሁ ቤተሰብ ያጋጥሟቸዋል። ምክንያቱም እናንተማ ለውጭ ነው እንተማ ለከሌ ነው የምትባሉበት ሁኔታ ለእንደኔ ደግሞ ስትሆኑ ያልቸገራቸው ሰዎች ግን በቃ ከውጭ ስለመጣችሁ የሆነ የሚፈልጉትን አይነት ነገር ቤታቸው መሙላት አለባችሁ። ሶሪ አላደርገው። መያዝ ካለባችሁ ግን ያዙ። ዶክመንት ባለ ሁኔታ ላይ እስከ ውጭ ጉዳይ ሚኒስቴር እጠይቃለሁ። በቃ ይሄ እንደ ሐሳብ ነው። ምን አይነት አማራጮች ይኖሩታል? ለምን አንድ ወዳጄ ከትናንት ወዲያ ደውሎ የጠየቀኝ አንዱ ያ ነው። ፍቄ እባክህ ርቀቴ እንዲህ ነው፣ ኢትዮጵያ መምጣት እችላለሁ። የተቸገርኩት ችግር ቢጫ ካርድ ለማውጣት ቤተሰብ የለኝም፣ ምንም አይነት ዶክመንት የለኝም። በልጅነት ወደ ስደት ወጥቻለሁ። እስከ ውጭ ጉዳይ ሚኒስትር ደርሼ ተቋረጠ። ቢጫ ካርድ መያዝ አልቻልኩኝም። አንተነትን የሚገልጽ የሆነ ዶክመንት አምጣ ተባልኩ። ሪል ስቴቶች ጋር ቤት ልገዛ ፈለኩ፣ አልቻልኩም። ሳንቲም እጄ ላይ ነበረች፣ እየሰራው ነው። አሁን ሰው አይወደኝም ማለት ነው ፍቄ ብሎ ወንድ ልጅ እያለቀሰ ነው የነገረኝ። በዳኒ ጉዳይ ካየ በኋላ አሁን የበለጠ ተጨነቅኳል። ነገ ከነገ ወዲያ የሆነ ነገር ቢመጣብኝ ምንድነው መውደቂያ? እዚህ ብር አለኝ ብዬ ኢትዮጵያ ላይ ገንዘብ ማስቀመጥ አልቻልኩም። ምክንያቱም የባንክ ካርድ ለማውጣት ቢጫ ካርድ ያስፈልጋል። ምንድነው የማደርገው የሚል ጭንቀት ነው ያለው። አያችሁ፣ የሆነ ችግር ሲነሳ የብዙ ሰዎች ነገር ይመጣል። ማዳመጥ ስለማንችል ነው። የሌሎች ሰዎችን ችግር ስለማናዳምጣቸው ነው ችግሩ። ስለዚህ እንዲህ አይነት ውስብስብ የሆኑ ነገሮችን በተለያየ መንገድ ላይ የመጡልኝን መረጃዎች ይዤ እሄዳለሁ። ውጭ ጉዳይ ሚኒስቴር፣ የኢትዮጵያ ንግድ ባንክ ሊከፍቱ የሚችሉበት አክሰስ ካለ ቢያንስ ሀገራቸው ላይ የሆነ ነገር ማድረግ የሚችሉበትን እድሉ ካለ ጠይቃለሁ። በዚህ በፋይዳ ምክንያትን የብዙ ከፍተው ቢጫ ካርድ እያላቸው ፋይዳ ያላወጡ ሰዎች የባንክ ሲስተሙ ጊዜ ገደብ ሰጥቷል፣ ሊቋረጥ ይችላል። ሲቋረጥባቸው ምንድን ነው ብለን ይሄንን እኔ የምሬ ነው እንደ ትልቅ ኃላፊነት ወስጄ ጠይቄ ቪዲዮ ሰርቼ ማድረግ ፈቃደኛ ከሆኑ እነሱን ኢንተርቪው አድርጌ አምጥቼ እለቃለሁ። መፍትሄ ካለው ሂደቶች ካሉት ለምሳሌ ኤዩ ላይ ወይም ደግሞ
አረብ ኤሚሬት ላይ እዛው ባሉበት ፋይዳ እንዲያወጡ ሲስተም ተዘርግቷል። ፋይዳ እንዲያወጡ ያ ማለት የሚችሉበት ብዙ ነገር አለበለዚያ አሳልፈው ለምን ሊሰጥ ነው? ለወኪል ሊሰጥ ነው። ወኪል ደግሞ እነማን ናቸው ነው ጥያቄው። የእናንተን አምጡ የሚሉ የሚፈልጉ ናቸው። ትናንትና በጣም ግራ የገባኝ አይነት ታሪክ ሰምቼ ሰው በዚህ ደረጃ ክፉ ይሆናል ወይ? በዳኒ ጉዳይ ቁጭ ብለን ረጅም ሰዓት እየተወያየን አንድ እውነተኛ ታሪክ ይሄ ኮምፕሊኬትድ ከተባሉ ታሪኮች አንድ የህንድ ታሪክ ተነሳ። እሱ ፍትህ ሚኒስትር ዋና ኃላፊዋ ባለችበት ነው ሞቻለሁ አልሞትኩም የሚለው ጥያቄ የተነሳበት ተከልክሎ ምንም አይነት ማስረጃ ማቅረብ አልቻልክም ላለመሞት ተብሎ ሞታል ተብሎ የተሰራበት ሰው ታሪክ ተነስቶ መጨረሻ መሳሪያ ይዞ ቆሞ ፖሊስ ጣቢያው ላይ ተኩሶ ያዙት። ሲይዙት ማንነቴን መልሱና ፍረዱልኝ ካለበለዚያ ማንነህ ብላችሁ ነው የምትፈርዱኝ የሚል ጥያቄ አንስቶ አወዛጋቢ የሆነ ድንቃ ድንቅ ላይ ቀርቦ ነው የሰማሁት ብሎ የዛው የፍትህ ሚኒስትር መስሪያ ቤት ውስጥ ያለ ሰው አንስቶት ታሪኩን እኔም ሰምቼው ስለነበረ እሱ በገለጸበት መንገድ በጣም ኢትዮጵያ ላይ ይሄ ክፍተት ቢመጣ ምንድነው ሲባል ነው ይሄኛው ማረጋገጫ አለ። አዎ ከዛ ቀጣይ ደግሞ ሁለተኛው የተነሳው ሐሳብ ከዚህ በፊት በጸረ ሙስና መጠቆም ጠቋሚውን አይገልጽም። አሁንም የፓስፖርት ወይም ደግሞ የሌላ ችግር አንዱ ችግር ምንድነው? ሰዎች ሄዱና ስለናንተ የሆነ ነገር ይጠቁማሉ። እነዛ ሰዎች ተላልፈው አይሰጡም። ስለዚህ በጸረ ሙስና ይሄድና ይጠቁምበታል ልጁ ላይ። ጠቋሚ በጣም በሚያሳዝን ሁኔታ ተጣርቶ ያ ልጅ ምንም አይነት ያደረገው የለም። ሚስቱ ስደት ላይ ነች ያለችው። የሄደችበት መንገድ በጣም የሚያሳዝን ነው። ለባሏ ምንም ንብረት መላክ አትችልም፣ ገንዘብ መላክ አትችልም። ምክንያቱም ኬዟ እሱ ነው። ብመለስ ሊገለኝ ይችላል የሚል ጉዳይ ስላለው ከዛ በኋላ ግን እሱ ደግሞ ያንን መኪና ያንን ቤት ሲገዛ የገዛበት ከመስሪያ ቤቱ ነው የወሰደው ብሎ መጥቶ የጠቆመው ያቺ ተንከራታ ብር ልካ በባሏ ስም ቤት የገዛች መኪና የገዛች ሴት ወንድም ነው። እኛ እዚህ ያለን እናትሽ እያለች እዚህ ቁጭ ብላ አባትሽ እያሉ እኔ ወንድምሽ እያለው እንዴት በባልሽ ንብረት ትገዣለሽ ብሎ እሷን ለመጉዳት እህቱን ለመጉዳት ሄዶ ለጠቆመው በባሏ ላይ ነው። ዘርፎ ነው ይሄንን ንብረት የያዘው ተብሎ ማጣራት ሲደረግ ደግሞ የመጣበት መንገድ የተለየ ነው። ያ ሰው ከመስሪያ ቤቱ ጋር የሚገናኝ ገንዘብ ሊያገኝ ይችላል ተብሎ የሚገኝበት መስሪያ ቤት ስላለ እስከ ፍርድ ቤት የደረሰ ታሪክ እያወቁት በማጣራት ደረጃ እያወቁት ግን ማስቆም ያልቻሉ ህግ ክፍተቶች አሉት። ለምሳሌ የዳኒን አንዳንድ ጉዳዮች ስታዩ የኖርዌይ መንግስት ምን አደረገው ትላላችሁ? አሳልፈው የሰጠው የራሱ ሰው እያለ በዚህ ደረጃ ፈርዘር ሄዶ ዶክሜንት አዘጋጅቶ እያንዳንዱ ነገር አድርጎ የሚሰጥ ወገን ካለው የኖርዌይ መንግስትማ ምን አደረገ? ምንድነው ያጠፋው? እግዚአብሔር ይስጣቸው እንደው። ስለዚህ ብዙ ክፍተቶች አሉ። እነዛን አብረን ቆመን ታግለን በጋራ ሆነን መፍትሄ ወዳለው ነገር እንሄድ ነው። ከባንክ አካውንት ጀምሮ ሰው በስሙ ንብረት ሊያፈራ የሚችልበት ትውልደ ኢትዮጵያዊ መሆኑን አንዳንድ በአገሮች ላይ ኖርዌይ ላይ ሆን ይችላል። አንዳንድ ሀገሮች ወረቀት እንኳን ሳይኖራቸው ሰዎች ሰርተው ማግኘት የሚችሉባቸው እድል አላቸው። እንዴት እንደሆነ ባላቅም አሁን አሜሪካም ላይ ሌላም ቦታ ላይ እሰማለሁ። ወረቀት የላቸውም ግን መስራት ይችላሉ፣ አክሰስ አላቸው። እነዛ ሰዎች የሰበሰቡትን ገንዘብ አገራቸው ላይ ሆነ ነገር በስማቸው ኢንቨስት እንዳያደርጉ የሚያግዳቸው ነገር አለ። አሁን ደግሞ አዲሱ ሲስተም አሁን በቅርብ የመጣ ነው። ፋይዳ መታወቂያ ከሌለው ማንም ሰው ባንኩን እንኳን ማንቀሳቀስ አይችልም። ስለዚህ ለወኪሉ ነው የሚሰጠው። በወኪሉ በኩል ደግሞ ያንን ለማድረግ እንግዲህ ምን ያክል እምነት እየተጣለ ነው። ክፍተታቸውን እነሱ ማይተውት እንዲህ አይነት ችግር አለ እንዴ ተብሎ መምጣት በማይችል ዶክመንት በሌላቸው በሌሎች ሰዎች ጉዳይ ላይ እንዴት ነው የምንሰራው ብሎ ባንኮችን፣ ሪል ስቴቶችን ውጭ ጉዳይ ሚኒስትርም ሊያዘጋጅ የሚችላቸው ባሉ በኤምባሲዎች ሊሆን ይችላል የቢጫ ካርድ አንዳንድ ሲስተሞችን መደረግ ያለባቸው ኢትዮጵያዊነቱን ያመነ ሰው ቢያንስ በኢትዮጵያዊነቱ ሀገሩ ላይ አንገቱን ማስገቢያ እንዲኖረው ማዘጋጀት አቅሙ ኖሮት ገንዘብ ኖሮት እንደው ነፃ እንኳን መስጠት ባይቻል በተለየ መንገድ ልዩ
አንቀጽ ተጠቅሶ ወይ ልዩ አዋጅ ወጥቶ ሊያገኝ የሚችልበትን እንደ ሰው እንጠይቃለን። መጠየቅ ማለት ማድረግ አይደለም። አንዳንዴ ችግሩ ደግሞ ይሄንን ስንናገር እንዴ ፍቄማ ይኸው አደርጋለሁ አይደለም፣ እጠይቃለሁ ነው። እዚህ ጋር በደንብ እንደው እንድትረዱት እጠይቃለሁ። መፍትሄ ካለው እናረጋለን። መጠየቅ ምንም ወንጀል የለውም፣ ኃጢአት የለውም። የገባንን ወይም ደግሞ ቢሆን ብለን ያሰብነውን ቅን ነገር መጠየቅ ነው። ተቀብሎ ያ ሰው ያደርገዋል አያደርገውም፣ መፍትሄ ያለው የለውም ሌላ ጉዳይ ነው። ስለዚህ ይህንን ነው የምለው። መውጣት ይኖርብናል ወይም ወክ እያደረግን ታች ልውረድና ከዛ በኋላ ተያይዘን እንወጣለን ማለት ነው። ራሴ የሰላም ነው ወይ ወንድም አለ ኦኬ። ጉኒቶር እንዴት ነው? ጉኒቶር ሃፒ ኒው ኢየር። ሃፒ ኒው ኢየር። አምሮባል ፋብላል። ዛሬ ፋቱ ስማ እንዳላሾፍ ወደ ታች አድርጌ እንዳላሾፍ አራት አስቀናን። እሺ አፎሚያዬ ይቅርታ ተናገር፣ ያንቺ ድል ነው። እሺ እኔ ወንድም ክበርልን፣ ወንድማችን አባታችን። እኔ ስለ አጀንዳህ አይደለም ስላንተ ስላገኘሁ ደስ ብሎኝ የራሴን አክብሮት ልግለጽ፣ አንዳንድ መልእክትም ላስተላልፍ። ወንድማችን ክበርልን፣ በእውነት ነው ምልህ እንዳንተ አይነት ሌላ ተከታይ እንዲፈራልን ለተበተኑ እህት ወንድሞቻችን እንዳንተ አይነት ሌላ እንዲከተልህ። አንተ አንድ ሰው ነህ። ነገ ህይወት ዘመንህን ይባርክልህ። እንደዚህ ውስጥ ገብተህ ተቆርቁረህ በማንነትህ ይሄ ነው በቃ ኢትዮጵያዊነታችን የተጎዳውን በቃ የወደቀውን አንስተህ ማንም ከፍሎህ አይደለም ታስቦልህ አይደለም፣ ህሌናህ ነው ኢትዮጵያዊነትህ። እኛ የምንፈልገው እንዳንተ አይነት አንተን ተከታይ ደግሞ ለተበተኑ እህት ወንድሞቻችን ተበትነን ላለ ነው። አንድ እጅ አያጨበጭብም፣ ሌላም እንዲከተልህ ወንድማችን ክበርልን። ላለቀሱት ቁመህ ለተከፉት በዛ ሂደህ ሁሉን እከታተልሃለሁ። እኔ በስደት ነው ያለሁት እና ሁሌ ነው የማይህ፣ በጣም ነው የማምንብህ፣ በጣም ነው የምኮራብህ። ነገሮችህን የእውነትህ ከውስጥህ ለፎሎ አይደለም ለታብታብ አይደለም ከእውነትህ ተቆርቁረህ እንደዚህ በቃ ማንነቱን ከስር ገብተህ ለእኛ ቁመህ ነው ያለኸው። እግዚአብሔር የህይወት ዘመንህን ይባርክልህ፣ ልጆችህን ይባርክልህ፣ ትዳርህን ይባርክልህ። እንዳንተ አይነት ሌላ አስከትልልን፣ ሌላ ከውስጡ የሚወጣ ኢትዮጵያዊ እንዳንተ ከደሙ የሚቆረቆር እንደዚህ ለተበተኑ አለሁ የሚል ይሄ ነው። ተደጋግፈን እጅ ለእጅ ተያይዘን በስደትም ያለ ነው ሞራላችን ይሞላል። እንደናንተ አይነት ማድ ቤት ብቻ የሚሰራ አይደለም፣ ሽንት ቤት ብቻ የምናጥብ አይደለም። የተማረም ወንድም አለን። በቃ ከኛ የበታችሁን ዝቅ ብሎ ሰፖርት የሚያደርግና ኑርልን፣ ክበርልን ወንድማችን። በጣም ነው የማመሰግነው። አንድ ከዚህ አስከትዬ የምጠይቅ ጥያቄ፣ ለምሳሌ ኢትዮጵያ ንግድ ባንክ አሁን በውጭ ነው ያለ ነው ከፍተን የመጣ ነው እንግዲህ ያለንን ጣል የምናደርገው ኢትዮጵያ ንግድ ባንክ ነው። በመንግስት ነው ያው የመንግስት ባንክ ነው። አገር ቢገለበጥም መንግስት ቢንሸራሸርም የመንግስት ነው። ታማኛለው የምናስቀምጠው በሱ ነው። ከፍተን የመጣ ነው በሱ ነው እና አሁን ፋይዳ መታወቂያ የለንም እኛ። እንዴት ነው የሚያደርገን? እስክንገባስ ምንድነው የሚሰጠን ዋስትና? ምንድነው ማድረግ ያለብን? ባለብን ለሁሉም መልስ ይሆናል። እስቲ ጠቅለል አድርገህ ትንሽዬ እንዳላበዛብህ አመሰግናለሁ። መልስ ስጠኝ። እሺ እንዴት አደራችሁ? መልካም አዲስ አመት። ለምን እሺ እመጣለሁ። አፎሚያዬ ወደ አንቺ ኬሚካል አለየ እንዴት ነው? ጎረቤት ሰላም ልበል ብዬ ነው። መቼም መሬት ላይ አይደል ያለ ነው። ከሳይበሩ ወጣ ብለን ደግሞ ቆይ አንዴ ጥያቄ አለኝና ልመልስና መጣሁ። እሺ አፎሚያዬ ይኸውልሽ ለጥያቄው ሙሉ መልስ ልሰጥሽ አልችልም። ማልችለው ለምንድን ነው? ያው ገና ሄጄ ባንኩን የሚመለከታቸውን አካል ጠይቄ በቪዲዮ ምን በመረጃና በማስረጃ ጠይቄ ነው። ቆዩ አንዴ አታስቁኝ። ይኸውላችሁ በቁምጣ ከረባት አድርጌ ሸሚዝ አድርጌ ስላዩኝ እንዲህ የሚለበስ አልመሰላቸውም። ይኸውላችሁ ሚዲያ ላይ ይለበሳል። ስለዚህ አንድ ጊዜ ልጨርስ። ቆይ አንድ ልጨርስ። እኔ እንደዚህ አሁን ይኸውላችሁ ፌዘኞች ናቸው እንደዚህ ቁም ነገር አንድ ጊዜ ልጨርስና ከምር መጣ። እሺ ቆዩ። እሺ ልመጣው እንዴ አረበቷል። ቆይ ቁም ነገር ነው። ከምር ቁም ነገር የምጠብቅ ልጅ ነሽ። ቆይ ስማዬ ሰላም ነሽ? እንዴት ነሽ? መልካም። አፎሚያዬ ልመለስና ያልኩሽ ያለሁት እንዲህ አይነት ጥያቄዎች ስላሉ እንዴት ነው በምን አይነት መንገድ ነው አሁን ለምሳሌ አረብ ኤምሬት ወይም ደግሞ በዱባይ በዛ አካባቢ ላይ ባሉ የፋይዳ መታወቂያ መውሰድ የሚችሉበት ሴንተር ተዘጋጅቷል። ስለዚህ
እነሱ ይችላሉ፣ ፋይዳቸውን እዛ ማያያዝ ይችላሉ። አለያም በወኪላቸው በኩል ነው። የኢትዮጵያ ንግድ ባንክን የምንጠይቀው ከፍተው የወጡ ሰዎች አሁን ፋይዳ ማውጣት በማይችሉበት ሁኔታ ላይ ያሉ ገንዘብ እዛ ያላቸው በአፕሊኬሽኑ ብቻ የሚጠቀሙ አለያም ደግሞ ገንዘባቸው እንዲቀመጥ ያደረጉ ሰዎች የሚኖራቸው መብት ምንድነው? ይሄንን ነው። ይሄንን በተመለከተ እንደው በተቻለን አቅም ጥያቄ ጠይቀን ለማምጣት እንሞክራለን። አንቺ የጠየቅሽው ጥያቄ ስለሆነ ነው። እኔም ይሄን ጥያቄ ነው አንዱ ይዞ የሚሄደው ምንድነው ማድረግ የሚችሉት በምን አይነት መንገድስ ነው መፍታቸው የሚከበርላቸው የሚለው ነውና ትክክለኛ ጥያቄ ነው። ሌሎችም ሰዎች ላይ ጭንቀትም ላይ ያሉ ሰዎች አሉ። ምክንያቱም ወራሂ ክፍያዎች ያሏቸው ለእህቶቻቸው የሚከፍሉ ለምን ከጥርጣሬ ከነገ ከመጨቃጨቅ ወንድም እህቶችን ከማጣት ብለው በራሳቸው አካውንት አድርገው ሲስተሙ ላይ እየከፈሉ ያሉ አሉና ሆኔ ነገር ሲቋረጥ የነሱን ጉዳይ ከተቋረጠ ነገ እህት ወንድሞቼ ትምህርት መማር ያቆማሉ። ለቤት ኪራይ የሚከፍሉ ለእናታቸው ለአባታቸው ወይ ተቆራጭ የሚያደርጉ ከዛ ላይ በየወሩ አሉና እንዴት ነው የምንሆነው የሚል ጥያቄም ተነስቶ ተጠይቄያለሁ። በውስጥ ብዙ ነገሮች አሉና ይሄንን በተመለከተ በጣም በብዙ መንገድ ባሉ ነገሮች ላይ ያሉንን ጥያቄዎች ይዤ ነው የሚሄደው። መልስ ካገኘሁበትም እሰየው። ከኔም በላይ ደግሞ ሌሎች ትላልቅ ሚዲያዎች ይሄንን ሐሳብ እንዲያነሱት ስለፈለኩ ነው ማንሸራሽረው። አንዳንድ ጊዜ ቀለል የሚመስሉ በቃ የሆነ አዋጅ ወጣ የሆነ ነገር ወጣ ለቁጥጥር ተደረገ ሲባል ብዙሃኑን ደግሞ የሚጎዳ ካሉበት ሁኔታ ካሉበት ሀገር አንፃር ሲስተም በሆነ ነገር ላይ ገንዘባቸው በሌላ ሰው እንዲበላ የሚያደርግ ስለሚሆን እንደ አንድ ውጭ ሀገር እንደሚኖር ሰው እኔም ይሄን ጥያቄ ከማንሳት ወደ ኋላ አይደለም። የኔን አስተካክዬ ስለምመጣ ዋው ከሚሉት አይደለሁም። በእኔ እኮ እድለኛ ነኝ እኔ እዛ በነበርኩበት ጊዜ ነኝ ከሚሉት አይደለሁም። ብዙ ይሄንን ነገር ማድረግ የማይችሉ ከወጡ በኋላ ብዙ ኢትዮጵያኖች እንዳሉ ከሚሰማኝ ውስጥ አንዱ ነኝና ለዛ ነው አፎም ያየ። ቴንኪ ወንድማችን ክበርልን፣ እግዚአብሔር ይስጥልን። አመሰግናለሁ። ለአንተን ያስታወስኩህ እንጂ አንተ በእኛ ቁመሃል እንደምትጠይቅ መልስም እንደምታመጣ እርግጠኛ ነን። የሰጡህን መልስ ነው ለእኛ ኦፕን የምታደርግልን። አንተ በራስህ የምታደርገው የለህም። ማቅረብህ ነው ለእኛ ትልቁ ሪሊዙን። አንተ ለመንግስት መጮህ ነው። እኛ ደግሞ በሰው ሀገር የተበተነው ማውጣት የማንችለውን እንግዲህ በትኖ ምንም አያደርገንም። ነገ ያለውን ነገር ለሌላ አካል አሳልፈን ከምንሰጥ ዋስትናችን በስማችን ነው። በስማችን ያለውን ደግሞ ማግኘት በማንችልበት ሪሌሽኑን እንግዲህ እግዚአብሔር ያስበን። የኔ ወንድም ያስብልህ። በጣም ነው የማመሰግነው። በቅርብ ቀን መልስ ትሰጠናለህ። እናመሰግናለን። ቴንኪው ብያለሁ አባቴ። መልካም ሻፎም ያየ ራስዬ እንዴት ነህ? ሰላም ነው ወይ? ጉኒቱር ኦኬ። ሱማዬ አለሽ? አፍቂ ወሰላም ነው ወይ? እንዴት ነው? ሰላም ነሽ? እንዴት ነሽ? ሃፒ ኒው ኢየር። ሃፒ ኒው ኢየር። እንዴት ነሽ? ሰላም ነሽ ወይ? ይኸው ሱማዬ ጤፍ አስፈጩልኝ እያልኩ ነውና እስኪ ላሳያችሁ። እንደው ዛሬ እስኪ አንድ 3 ኩንታል የሚያስፈጭልኝ ሰው ካለ በስማም ያ ማኪቫ ማላስገባ ለምን እንደሆነ ታውቃለህ? ቁምጣዬን ልታሳይ ጎጆ ልትወጣ ነው እንደ ጤፉ ምንድነው? ጤፉማ ሱማዬ ለበዓል የምንሄድባቸው ወዳጆች አሉን አይደለ? ሰብልዬ ድረሽ ጎጆ ሊወጣ ነው እዛ ጥሎሽ ሰብልዬ ድረሽ። ለምሬ ነው። እስኪ ለምን መሰለሽ የምንሄድባቸው ቤት ለቤት ያሉ ሰዎች አሉና እሱን ነው። ኦኬ አውቄያለሁ። መቻጣሁት በል እንደው ጠቆም ጎንህን ወጋ ላድርግ ብዬ ነው እንጂ እዩት፣ የሰው ተንኮል እዩት። እንዲህ ነው ሰው ድሮም ከጀርባ ነው የሚወጋችሁ። ከጀርባ ከሌለክ ከፊት ለፊት የለም እኮ ፍቅዬ። እዩት የሰው ተንኮል እዩት። አባ ሰላም ነው? ጭራሽ ቁምጣ ለብሰህልኛል። ያው እሱን አይደለም ያሳያችሁ እኔ ነኝና አማን ነው። ይሄን አታውቅም እንደ ፍቅዬ? ሰኞ በጠዋት ባዝ ይደርሳል ወይስ ለምን ቅዳሜ
ወይ እሑድ የተፈጨ ስለማይፈልጉ ትላልቅ ሰዎች ስለሆኑ ወይስ ነገ ቢፈጭ ይሻላል? ነገ ያዘኝና ሰኞ መድኃኒዓለም እናንተ። ስለዚህ በቃ ነገ ይፈጭ ማለት ነው። ስለዚህ ነገ ልዘዝ። በቃ ተዘጋጅቶ መቀመጥ ይችላል። እሺ ማኛ ጤፍ ስንት ነው? ሰርገኛ ነው። አቅማችን በሚችለው ነው። አዲሱ ጤፍ አልገባም፣ ገና ነው። አንድ ኩንታል ጤፍ ልትገዥልኝ ነው? አንድ ኩንታል ጤፍ ስንት ነበር? እኔ ምን ያቅተኛል? ምንድነው የሚባለው? እንኳን አንድ ኩንታል ጤፍ በ10 አንጋግረዋለሁ። ይሄኛው መስሎኝ ነበር። ይሄ ነው ይሄኛው። ግን ጤፉ አንተ ምንድነው ድቅቅ አለብኝ። የድሮ ጤፍ ወፈር ያለ ነበር። ያምራል። ቆንጆ ነው። ስለዚህ ይሄ ነው። ይሄ ስንት ነው? 11,500። ስለዚህ ለማንኛውም ከዚህኛው በእኔ አቅም ያለው 2 ኩንታል ታዘጋጅልኛለህ። ከዛ የሚጨምር ከሆነ እንጨምራለን። ነገ ነው የሚዘጋጀው። ተበጥሮ ምን ብሎ ተዘጋጅቶ ከጨመርኩም ሌሎች ወዳጆችን ያው ባለፈው እንዳደረግነው በአንድ አይደለም የምታደርገው፣ ኦልሞስት ይከፋፈላል። ሁለት ከሆነ በታርጎሎ ወይ እንደሱ ታደርገዋለህ ወይም እስኪ እንደየሰው አቅም እንደ አቅማችን ነው የምንሄድበት። ብዙ ስለሆነ ለምን አቅም ካጣን አቅማችን ካልቻለ እንደሰው ወደ አይ በእሷን ካን ታንሳለች ኦልሞስት ወይ እስኪ እንደሚሆን እናደርጋለን። ወይ አንዱን ለ200 ወይ ወደ 5 እናካፍለዋለን፣ ወደ 5 እናደርገዋለን 40 ኪሎ ወይም ደግሞ ወደ 6 እናደርገዋለን። ያቅማችን ለምን እንሄድበት ብዙ ስለሆነ